ሀይ ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ልሰራላችሁ የመጣሁት ይሄን መጽሐፍ ነው። ዶንት ስዌት ዘ ስሞል ስታፍ ይላል እና እኔን በጣም እየረዳኝ ስለሆነ ነው። ቤዚክሊ ህይወታችን ውስጥ ሁላችን ምን እናደርጋለን? በጣም ትንንሽ ነገሮችን እንደ ትልቅ ነገር እያየን አፌክት እንዲያደርገን እንፈቅድለታለን። ጥሩ ቀናችንን እንዲያበላሸው፣ ከዛ ቤት ገብተን ብዙ ነገር ኳስችን እንድናደርግ ምናምን እንፈቅድለታለን እና ይሄን መጽሐፍ ሳነበው ዋይ ኖት አሁን ዩቲዩበር እስከሆንኩ ድረስ ለእናንተ ኤቭሪቲንግ ማቅረብ አለብኝ ብዬ ስላሰብኩ ነው። መጽሐፉ አናቱ ላይ 100 ቻፕተርስ ነው ያሉት፣ ግን ብዙ ረጅም አይደለም። አንዱ ቻፕተር 3 ፔጅ ማክሲመም 3 ፔጅ ምናምን ነው። ግን አይጋችሁ እንዳታስቡ፣ ሁሉንም በደንብ ነው ሪቪው ማድረግላችሁ። ማንበብ ከደበራችሁ ይሄን መጽሐፍ ብቻ ሪቪው ስሪ ልንበሉኝ እንጂ እኔ ነበብ አድጌ መጥቼ ለእናንተ ቆንጆ ሪቪው ነው የምሰራላችሁ። የመጀመሪያው ቻፕተር ምንድነው የሚለው? ዶንት ስዌት ዘ ስሞል ስታፍ። ሶ ቤዚክሊ ዶንት ስዌት ዘ ስሞል ስታፍ ማለት በጣም ትንሽ ነገሮች አሉ ኢን አወር ላይቭስ። ከዛ እነሱን እንደ ትልቅ ነገር አድርገን ቀናችንን እንዲያበላሹብን፣ ምን እንድናረግ፣ በጣም ብቻ ሙዳችን ሩን እንዲያረጉብን እንፈቅድላቸዋለን። እዚህ መጽሐፍ ላይ የሚሰጠው ኤግዛምፕል ምንድነው? ለምሳሌ እናንተ የሄዳችሁ ትራፊክ በጣም ይዟችኋል፣ ቸኩላችኋል፣ ብቻ መሄድ ፈልጋችኋል። ከዛ ከፊት ለፊታችሁ የሆነ መኪና በጣም ቀስ እያለ ነው የሚነዳው አለ። ከዛ በቃ በሱ ብስጭት ትሉና ምን ታደርጋላችሁ? ቀናችሁንም ታበላሹታላችሁ። ከዛ ሄዳችሁ የምትሄዱበትም ኢቨንት ይበላሻል፣ ታማራላችሁ፣ ቀናችሁ ይበላሻል ምናምን እና በጣም ስሞል ስታፍ ነው። እና እናንተ ማሰብ ያለባችሁ ሰውየው ምን እያሳለፈ ሊሆን ይችላል፣ ለምንድን ነው ቀስ ያለው፣ ወይ ደግሞ ለምዶ መንገድ የዘጋብኝ ሰውዬ እኮ መንዳት ላይ ይችል ይሆናል፣ ወይም ደግሞ የመጀመሪያው ድራይቨር ሊሆን ይችላል፣ ሰው ላይ ጉዳት ላለማድረስ ይሆናል ቀስ ብሎ እየነዳ ያለው ቢንግ ፖዚቲቭ ቲንከር እና ትንሽ ነገሮች የእናንተን ቀን ሩን እንዳያደርጉባችሁ ማድረግ። በቃ ትንሽ ነገር ከሆነ ትንሽ ነገር ነው፣ ኦቨርቲንክ አታርጉ። ኢትስ ስሞል ቲንግ፣ ዝም ብላችሁ አትበሳጩ። ዶንት ስዌት ዘ ስሞል ስታፍ ማለት ትንሹ ነገር በሙሉ አያበሳጫችሁ። ሁለተኛው ምንድነው? ሜክ ፒስ ዊዝ ኢምፐርፌክሽን። መጀመሪያ ኢምፐርፌክሽን ምን ማለት ነው? ኢምፐርፌክሽን ማለት በቃ ፐርፌክት ያልሆነ ነገር እና ሜክ ፒስ ዊዝ ኢምፐርፌክሽን ማለት በቃ ሁሉ ነገር ፐርፌክት መሆን የለባትም። ዩ ሃቭ ቱ አክሰፕት ቲንግስ ዳት አር ኖት ፐርፌክት። አሁን ለምሳሌ እናንተ ምን ልበላችሁ፣ ትንሽ ቦርጭ አላችሁ ይባል። ለምሳሌ በጣም ጥሩ ፊዚካል ስቴት ላይ ሆናችሁ እሷ ነገር ትንሽ ኢምፐርፌክት ነኝ ብላችሁ ራሳችሁን ኳስችን ታደርጋላችሁ እና ያለባችሁን ትንሽ ፍሎዝ ወይም ትንሽ ኢንሴኪሪቲዎች ሙሉ ያላችሁን ጥሩ ነገር ያሳጣችኋል ማለት ነው። በቃ ሁሌ ኢምፐርፌክት ነኝ፣ ይሄ ነገር እኮ የለኝም፣ ይሄ ነገር የለኝም ምናምን ያላችሁ የሌላችሁን ነገር ወይ ፐርፌክት ያልሆናችሁበትን ነገሮች ዝም ብላችሁ እያሰባችሁ ጥሩ ነገሮችን ትተዋላችሁ ማለት ነው። ስለዚህ ትንንሽ ነገሮች ህይወታችሁን ቴክ ኦቨር እንዳያደርጉ ወይም ህይወታችሁን እንዳይቆጣጠሩ የማረጊያው ሁለተኛው መንገድ ምንድነው? ኢትስ ሜኪንግ ፒስ ዊዝ ኢምፐርፌክሽን። ሶስተኛውና ደግሞ በጣም ማይ ፌቨራይት ምንድነው? ሌት ጎ ኦፍ ዘ አይዲያ ዳት ጀንትል ሪላክስድ ፒፕል ካንት ቢ ሱፐር አቺቨርስ። ይሄ ምን ማለት ነው? ጀንትል ማለት በቃ ጀንትል የሆነ ሰው፣ በአማርኛም እኮ ጀንትል ነው የሚባለው፣ ጀንትል ያለ ሰው። ሪላክስድ ማለት ደግሞ የማይጨናነቅ ሰው። እነሱ ሰዎች አይምሯችን ውስጥ ምን አድርገን ነው ምን ስላቸው፣ ስለእናንተ አላቅም፣ ግን እኔ ምስላቸው በቃ አንድ ሰው ጀንትል ሲሆን ሪላክስድ ሲሆን ምናምን ሱፐር አቺቨር ነው ወይም በሚሰራው ነገር በጣም ጎበዝ ነው ምናምን ብሎ የማሰብ ጸባይ ብዙ ጊዜ የለም። እና ይሄ ታይትል ምንድን ነው የሚለን? እነሱ ሰዎች ሱፐር አቺቨር መሆን አይችሉም ብላችሁ የምታስቡበትን ነገር ተዉ። ምክንያቱም ሞስት ኦፍ ዘ ታይምስ እነዚህ ጀንትል እና ሪላክስድ የሆኑት ሰዎች ናቸው ሱፐር አቺቨርስ የሚሆኑት። ይሄ ምን ማለት ነው ስናብራራው በደንብ ግዴታ እናንተ በቃ የተጨናነቀ ሰው ወይ ቢዚ ሰው ወይ ጧት ተነስቶ በቃ ዛሬ እንትንሰራለሁ ሰው ለማግኘት ሰዓት የለኝም፣ በቃ ክፍሌን ቁልፌ እየሰራው ነው ሙሉ፣ አንድ ሰው ደውሎ እንውጣ ቢለኝ የሆነ ነገር አድርግ ቢለኝ ሰዓት የለኝም፣ ይሄን ነው የምሰራው ጠዋት፣ ከዛ ለአንድ ሰዓት ያልተኛለሁ ተመልሼ ተነቼ እሰራለሁ ምና እንደሱ አይነት ሰው ነው እኛ አይምሮአችን ውስጥ በቃ ሰክሰስፉል ናቸው ወይ ምን ናቸው ብለን የምናስበው። ግን ኖ፣ እነዚህ ጀንትል እና ሪላክስድ ፒፕል አር ኦልሶ ሱፐር አቺቨርስ። እንደውም የነሱ በጣም ሲጠና ከብዙ ጥናቶች አንጻር ሲታይ እነዚህ ጀንትል እና ሪላክስድ የሆኑት ሰዎች፣ ህይወታቸውን ባላንስ የሚያደርጉት ሰዎች፣ ብዙ የማይጨናነቁት ሰዎች ደ ሱፐር አቺቨርስ በጣም ሁል ጊዜ ቢዚ ነን እንትን ማድረግ አለብን ምናምን ብለው ህይወታቸውን ኮምፕሊኬት ከሚያደርጉት ሰዎች በላይ ሪላክስድ የሆኑት ጀንትል የሆኑት ሰዎች ናቸው ሱፐር አቺቨርስ። እና ራሳችሁን ጀንትል እና ሪላክስድ ለማድረግ ስትጨናነቁ ጭንቀታችሁን ለመቀነስ ለመረጋጋት ምናምን ሞክሩ ይላል። አራተኛው ምንድነው? ቢ አዌር ኦፍ ዘ ስኖቦል ኢፌክት ኦፍ ዩር ቲንኪንግ። ይሄ ምን ማለት ነው? ስኖቦል ኢፌክት ምን ማለት እንደሆነ እኔ ማላቅም ነበር ይህን እስካነበው ድረስ። ግን ስታዩት ራሱ ታስቡት፣ ስኖቦል ማለት የአይስ የበረዶ አብሮ ተከማችቶ ምናምን የቶም ኤንድ ጄሪ ላይ እንደዚህ የሚወራወሩት ምናምን ብቻ ስኖቦል ኢፌክት ትልቅ በረዶ አብሮ ትልቅ ሲሆን አይደለም፣ ትንሽ በረዶች ናቸው ትልቅ የሚሆኑት። እና አይ ቲንክ ስኖቦል ኢፌክት ብለው ለምን አሉት? ትንሽዬ መጥፎ ነገር ታስቡና እሱ ትንሽዬ
መጥፎ ነገር ተከማችቶ በጣም ያድጋል እና እናንተን ኦቨርቲንክ እንድታደርጉ ያደርጋችኋል ማለት ነው። አሁን ለምሳሌ ምን ይላል መጽሐፉ ላይ ኤግዛምፕል ሲሰጥ ሌሊት ትነሳላችሁ፣ ብቻ የሆነ ነገር ትዝ ብላችሁ ሌሊት ትነሳላችሁ። ከዛ ጠዋት እኮ ይሄን ስልክ መደወል አለብኝ ትላላችሁ። መጀመሪያ ኢትስ ኖርማል። ከዛ በኋላ እኮ ካለቀዬ ጋር ማውራት ያለብኝ ነገር አይደለ እሱ አልተዘጋጀውም ብላችሁ መዘጋጀት ትጀምራላችሁ። ከዛ ከሱ በኋላ ከኤምፕሎይዝ ጋር ደግሞ አውርቼ ማስተካክለው ነገር አለ። ከዛ ቤት ሄጄ እንትን ሰራለው ዩ ኖ ኤቭሪ ታይም አንዷ ትንሽ ነገር ምን ታደርጋለሽ ፓይል አፕ ያደርግና እኔ እኮ ህይወቴ ኢትስ ፉል ኦፍ ሪስፖንሲቢሊቲስ በጣም ብዙ ታስኮች አለውብኝ ኢን ማይ ላይፍ አኮምፕሊሽ ማድረግ ያለብኝ ምናምን ማለት ትጀምራላችሁ ማለት ነው። ስለዚህ ይሄ ምንድነው ኢትስ ስኖቦል ኢፌክት። አንዷ ትንሽ መጥፎ ነገር ፓይል አፕ አርጋ በስቶ ምን ያደርጋችኋል እናንተን በጣም ብዙ ነገር ኳስችን አርጋችሁ ህይወቴ ያስጠላል፣ ስራ የበዛብኝ ሰው ነኝ፣ እኔ አንድ ቀን ተዝናንቼ አላቅም፣ በየቀኑ ስራ ነው እንትን ነው ዩ ኖ ኦቨርቲንኪንግ ማለት ይሄ ነው። ከትንሽ ጀምራችሁ በቃ መጨረሻ ድረስ ታስባላችሁና እሱን አቮይድ ማድረግ መቻል። አንድ መጥፎ አስተሳሰብ ሲመጣ በቃ ይበቃዋል፣ አንድ መጥፎ ነገር ካሰብኩ ይበቃል ማለት ወይ ደግሞ መጥፎን እንደምንም ጥሩ ነገር ለማድረግ መሞከር። መጥፎ ከሆነ ኢትስ ኦኬ አንድ ነገር ይበቃችኋል፣ ፓይል አፕ አታርጉት። አሁን ሰውዬው ሌሊት ተነስቶ አንድ ነገር አስቡ ተመልሶ መተኛት ይችል ነበር ያው ነገር ከሚያስብና እንደዛ ካሰባችሁ ተመልሶ መተኛት። ብቻ ስኖቦል ኢፌክት እናንተን አፌክት እንዳያደርጋችሁ መሞከር ነው አራተኛ ሀሳባችን። አምስተኛው ደግሞ ምንድነው ዴቨሎፕ ዩር ኮምፓሽን። ዴቨሎፕ ዩር ኮምፓሽን ማለት ምን ማድረግ ነው? ቤዚክሊ እናንተ ራሳችሁን የሌላ ሰው ጫማ ውስጥ መክተት። በአማርኛ ዊርድ ነው አይ ኖ፣ ግን putting yourself in other people's shoes። ይሄ ምን ማለት ነው መሰላችሁ? አንድ ሰው የሚያልፍበትን ነገር ለመረዳት እናንተ በእነሱ ቦታ ሆናችሁ ማሰብ አለባችሁ እና አንድ ሰው ዝም ብሎ የሚያደርገውን ነገር እያያችሁ መገመት እና ራሳችሁን በሌላ ሰው ቦታ እያረጋችሁ ማየት። እነሱ በምን እያለፉ ነው ስታዩቸው እኮ ደህና ሊመስሉ ይችላሉ፣ ግን የሚያረጉትን ነገር በሙሉ በእነሱ ሲቹዌሽን ሆናችሁ የሄዳችሁ እያያችሁ ፖይንት አላቸው። በቃ እነሱ ያደረጉት ነገር እኔን ለማናደድ ወይም ደግሞ እኔን ባዘር ለማድረግ አይደለም፣ በሆነ ነገር እያለፉ ስለሆነ ነው፣ ህይወታቸው ውስጥ ብዙ ነገር እየተፈጠረ ስለሆነ ነው ምናምን ብላችሁ ራሳችሁን በሌላ ሰው ቦታ አድርጎ መረዳት ማለት ነው። የሆነ ሰው ዝም ብሎ ቢበሳጭ ምን አባቱ ይበሳጫል እኔ ምን አደረኩት ምናምን ማለት ሳይሆን ወይ ቤት የሆነ ነገር አበሳጭቶታል ወይ ስራው ቦታ የሆነ ነገር አናዶታል ምናምን ይሁን ብቻ ያን ሰው ለመረዳት እናንተ በሱ ቦታ ሆናችሁ ብዙ መጥፎ ነገር ለሱ ማሰብና ራሳችሁ እንዳትበሳጩ። ትንሽ ነገር ነው ኢትስ አ ቬሪ ሊትል ቲንግ። እሱ ነገር እናንተን አፌክት እንዳያደርጋችሁ ማድረግ ማለት ነው። ሪዋይንድ አድርገን አሁን ለምሳሌ ኮምፓሽን ምንድነው የሚያገናኘው ከመጽሐፉ ርዕስ ጋር ስንል የመጽሐፉን ርዕስ ላለመርሳት ምንድነው የመጽሐፉ ፖይንት? ሲምፕል ዌይስ ቱ ኪፕ ዘ ሊትል ቲንግስ ፍሮም ቴኪንግ ኦቨር ዮር ላይፍ። ትንሾቹ ነገሮች የእናንተን ህይወት እንዴት አድርገው ቴክ አዌይ መውሰድ እንደሚችሉና እናንተ ማበሳጨት እንደሚችሉ ተገንዝቦ እነዛን ነገሮች ማስቀረት ስለሆነ ዴቨሎፒንግ ዮር ኮምፓሽንም ከሱ ጋር ይገናኛል ማለት ነው። ስድስተኛውና ማይ ሰከንድ ፌቨራይት ከቀድሞ በጣም ይመቸኛል ካልካችሁ ቀጣይ ይሄኛው ነው በጣም ወደው ምን ይላል? Remind yourself when you die your in basket won't be empty። እና in basket ምንድነው አለመምላቱ ምንድነው የሚሞላው ምናምን ልትሉ ትችላላችሁ። ርዕሶቹ ብዙ አይገቡም እና አንድ ፔጅ ወይ ሁለት ፔጅ አንድ ዲስክሪፕሽን ስታነቡት ነው በደንብ የምትረዱት። እና ምንድነው ፖይንቱ የዚህ ሁሌም ቢሆን in our lives ቱ-ዱ ሊስት አለን ሁላችንም። ማለት እኔ ዛሬ ጠዋት ስነሳ አሁን ለምሳሌ ይሄን ቪዲዮ መቅረጽ አለብኝ፣ የሆነ ነገር መማር አለብኝ፣ እንትን መጨረስ አለብኝ፣ የሆነ ስራ አለ እሱን መጨረስ አለብኝ ዩ ኖ ሁላችንም ማድረግ ያለብን ነገሮች አሉ አይደለ? እሱ እንዳለ ሆኖ እናንተ ግን ፕራዮሪታይዝ የምታደርጉት ነገር እና when you die ስትሞቱም ቢሆን ኢን ባስኬታችሁ ኤምቲ ወይም ባዶ አይሆንም ማለት ነው። ኢን ባስኬት ምንድነው? አሁን ለምሳሌ ባስኬት ታስቡና እሱ ባስኬት ውስጥ ገብተው የሚሞላ ነገር ለምሳሌ የልብስ የቆሸሸ ልብስ የሚቀመጥበት ባስኬት ቢሆን ብለን ብናስበው ሁሌም ቢሆን ልብስ ይገባበታል ከዛ በኋላ ይሞላል፣ ከዛ እሱ ልብስ ይታጠባል አይደለ? at the end of the day እሱ ባስኬት መሙላት አለበት እና ሰው ምን ብሎ አርጊው ያደርጋል? ሙሉ ኢን ባስኬት ለሰክሰስ በጣም ኔሰሰሪ ነው ይላሉ። ስለዚህ አንድ ሰው በጣም ብዙ ቱ ዱ ሊስት ሊኖረው ይችላል። እነዛ ቱ ዱ ሊስቶች ኖረው ደግሞ እነሱ ማጠናቀቁ ለሰክሰስ ኢትስ ቬሪ ኢምፖርታንት ይላሉ። ግን ይሄ መጽሐፍ ምንድነው የሚለው? ስትሞቱም ዞሮ ማድረግ ያለባችሁ ነገር አለ። ዛሬም ላይኖራችሁ ማድረግ ያለባችሁ ነገር አለ። ሁሌም ቢሆን there's something to do። ነገር ግን እናንተ your loved ones እና your happiness your inner peace እነሱ ነገሮች ፕሮቴክት ማድረግ አለባችሁ። ምክንያቱም ለምሳሌ አንድ ሰው አንድ ጓደኛ አላችሁ ቤስት ፍሬንድ ይባል። ያ ጓደኛ እናንተን ለማግኘት ኤቭሪ ዴይ ሪች አውት ያደርጋል፣ ይደውልላችኋል፣ መሽ ላግኘ ወይ ምናምን እያለና እናንተ ባስኬታችሁ ውስጥ ያሉትን ቱ ዱ ሊስቶች ምን ታደርጋላችሁ? መስራት አለብኝ፣ ይሄ ቀረኛል፣ ይሄ ማድረግ አለብኝ ምናምን ብላችሁ ሁሌም ቢሆን እነሱን አታገኟቸውም። ከዛ በኋላ at the end of the day ታማችሁ ወይ ቀናችሁ ደርሶ ልትሞቱ ምናምን ስትሉ what matters ብዙ ሰው ከብዙ ኤክስፔሪመንት ነው ቲክቶክ ላይ ራሱ ሊመጣላችሁ ይችላል። I wish I spent more time with my loved ones. I wish I was happy. I wish I got in contact with the people that I respect. ብዙ ብቻ ሰው ምን ይላል? ከምወደው ሰው ጋር ብሬ በሆን ኖሮ ከነሱ ጋር ሰዓት ባሳለፍ፣ ከጓደኞቼ ጋር በተገናኘው፣ ከቤተሰቤ ጋር ብዙ
ሰዓት ባሳለፍኩ ምናምን ይላል ብዙ ሰውና ፖይንቱ ምንድነው ሁሌም ቢሆን የሚሰራ ነገር ይኖራል። እሱ አይጠፋም፣ ግን እናንተም ብትሞቱ ያን የሚሰራው ሰው ይመጣል ማለት። አሁን ለምሳሌ ቢሮ ተቀጥራችሁ ከሆነ የምትሰሩት የሆነ ታስክ ለመስራት በቃ ጧት ማታ እሱ ነው የምሰራው ትላላችሁ። እናንተ ከዛ ኦፊስ ነገ ብትባረሩ ሌላ ሰው መጥቶ ያን ስራ ይሰራዋል። ግን እናንተ ነገ ብትሞቱ ጓደኞቻችሁን ወይ ከቤተሰባችሁ ጋር ሰዓት አለማሳለፋችሁ በጣም ይቆጫችኋል። እና the point of this ምንድነው ሁሌም ቢሆን የሚሰራ ስራ ይኖራል። ጓደኞቻችሁን ፕራዮሪታይዝ አድርጉ፣ የምትወዱትን ሰው ፕራዮሪታይዝ አድርጉ፣ ከቤተሰባችሁ ጋር ብዙ ጊዜ ያሳልፉ ነው easy point። ሰባተኛው ምንድነው የሚሆነው don't interrupt others or finish their sentences። ሰው እያወራ እናንተ ማናችሁ ሰው አቋርጣችሁ የምታወሩት ነው። ቤዚክሊ ማንንም ሰው ሲያወራ ምንም የምትሉት ነገር አስቸኳይ ቢሆን ጠብቁ እስኪጨርሱ ድረስ። ማለት አመት አይወስዱም አይደል? ብዙ ሰው ሲያወራ አመት አላወራም ይላል አይደል? እውነታቸውን ነው። እውነት አንድ ሰው ማክሲመም ቢወስድ 2 ደቂቃ ነው የሚወስደው። ያን ያህል ሰዓት አይወስድባችሁም። ስለዚህ እናንተ እስኪጨርሱ ጠብቃችሁ ማለት ያለባችሁም በሉ፣ ወይ ደግሞ አቋርጣችሁ ኢንተራፕት አድርጋችሁ እናንተ የራሳችሁን ነገር አትበሉ። ወይም ሴንቴንሳቸውን እነሱ ለምሳሌ እኔ እንትን ያረኩት ሲሉ እናንተ አስጨርሱት ሴንቴንሱን። ራሳቸው ብዙ መንገድ ሊኖራቸው ይችላል የሚጨርሱበት። እናንተ አይምሯቸው ውስጥ ገብታችሁ ሴንቴንሱ ወይም አረፍተ ነገሩ ገብቷችሁ መጨረስ አትችሉም የእነሱን አረፍተ ነገር እና ስለዚህ don't interrupt others or finish their sentences። ፔሸንቱ ነው። ለአንድ ደቂቃ ደግሞ ትግስቱላ አይደለም። 1 ደቂቃ ራሳችሁን አረጋግታችሁ ሰው እስኪጨርስ ስሟቸው ምን ማለት እንዳለባቸው። 8ኛውና ብዙ ሰው ሲያረገው ወይም እኔም ሳረገው እኔ ራሱ በጣም አረጋለሁ፣ ግን እንደ መጥፎ ነገር አስቤው ምናምን አይደለም ማረገው። እናወራለን። ሁላችንም ያረግነውን ነገር ከጓደኞቻችን ጋር ማውራት ደስ ይላል። እንትና አረጉ ዛሬ እንትና አልኩ ብለን ስናወራ እናወራዋለን። እና 8ኛው ምንድነው የሚለው do something nice for someone else and don't tell anyone about it። ይሄ ምን ማለት ነው? ጥሩ ነገር ለሌላ ሰው ታረጋላችሁ፣ ነገር ግን ለማንም ሰው አትናገሩ። በቃ አትናገሩት። ያ ጥሩ ነገር ያረጋችሁት ለራሳችሁ ኢነር ፒስ ይስጣችሁ፣ ደስታ ይስጣችሁ፣ ውስጣችሁ ደስ ይበለው እንጂ ለሰው ሄዳችሁ ዛሬ እኮ የሆነ ሰው አግኝቼ እንደዚህ ይረዳው ወይም ይሄን ያህል ብር ሰጠው ወይም እንትን አረኩ ብላችሁ ያረጋችሁትን ጥሩ ነገር ለሰው አትናገሩ። ምክንያቱም at the end of the day አሁን እዚህ ጋር ሲጽፈው የገባኝ ይሄ ነገር ለአቴንሽን ይመስላል ያስብላል። እና የምታረጉትን ጥሩ ነገር ለራሳችሁ ያዙት፣ መወራት የለበትም። ምክንያቱም ስታወሩት እናንተም ለራሳችሁ የሚሰማችሁን ኢነር ፒስ እና ደስታ ይቀንስባችኋል። አሁን እኔ ለምሳሌ ዛሬ አንድ ሰው ረዳው ይባል ዝም ብዬ ኪሴ ውስጥ 200 ብር ነበር፣ ደስ ብሎኝ ሄጂ ሰጠሁት። ያ ሰው መረቀኝ፣ እግዚአብሔር ይስጥሽ፣ ተባረኪ፣ ቤተሰብሽ ይባረክ፣ ትምህርትሽ ይገለጽልሽ፣ ብዙ ነገር ብቻ መረቀኝ ያ ሰው። ከዛ እሺ ብዬ ደስ ብሎኝ በቃ ውስጤ ጥሩ ተሰማው፣ ደስ አለኝ ምናምን። ከዛ ቤት ሄጂ ለወንድሜ ወይ ለሆነ ሰው ብታዩ ለየኔ ቢጤ ሰጠሁ 200 ብር ስል እሺ ጎበዝ ይሉኛል። ለሚሰማኝ ሰው እኮ it's nice በቃ ወይ ጎበዝ ፌቨር ምናምን ይሉኛል። ግን እኔ የሚሰማኝ የነበረው ኢነር ፒስ ወይም እኔ የተሰማኝ ሳቲስፋክሽን ለሰው ስናገረውም ይቀንሳል። ከዛ በኋላ ለምንድን ነው ለመጎረድ ነው እንዲተናገርኩት ምናምን ብዬ ራሴን ኳስችን አደርገዋለሁ። ስለዚህ ጥሩ ነገር ለሰው አድርጉ፣ ማድረግ በጣም ቆንጆ ነገር ነው። ነገር ግን ለሰው አትናገሩ። እሱ ነገር ለራሳችሁ ያዙት። ምክንያቱም ሪዋርድ የሚያስደርጋችሁም ከሆነ ራሳችሁ የሚያስደስታችሁም ከሆነ አጥኝ ደፍተዴ በቃ ያስደስታችሁ። ለሰው ማውራት አያስፈልግም የምታደርጉትን ጥሩ ነገር። 9ኛው ደግሞ ምንድነው let others have the glory። ይሄ ምን ማለት ነው? ሌሎች ሰዎች ምስጋናውን ወይም አቴንሽኑን እንዲያገኙ አድርጉ። አሁን ለምሳሌ እኔና እናንተ እያወራን ነው፣ ሁለታችንም በቃ ዜና አለን አይደለ? አርጀንት ኒውስ አለን ለማውራት። ከዛ እናንተ ወይም አንድ ሰው ናችሁ ብዬ ላስብና አንተ ወይ አንቺ ለኔ እንትን ተፈጥሮ ብታይ ዛሬ እኮ እንትን አድርጌ ምናምን ስትሉኝ አይ ቆይ እንትን ሆኜ እንትን ብዬ ምናምን ብዬ ስነግራችሁ እናንተም ውስጣችሁ የነበረው ወሬውን ለማውራት የነበረው ሞራልም ይጠፋል። ከዛ ምንን ያሳያል ደግሞ የሆነ እኔ ቀድሜ ላውራ ምናምን ማለት የእናንተ ታሪክ it's not that special ምንም በቃ የኔን ታሪክ ብቻ ስሙኝ፣ ለኔ ብቻ ስሙኝ፣ ለኔ attention ስጡኝ ምናምን የሚለውን በጣም ኤምፋሳይዝ ያደርጋልና let others have the glory። እና ምንም የእናንተ ታሪክ አርጀንት ቢሆንም የሚያወራላችሁ ሰው ታሪክም it's equally as urgent as yours። ምን ማለት ነው? እናንተ የምታወሩት ታሪክ ደስ ብሏችሁ ብታወሩት እንትን ብትሉ ምናምን ያም ሰውም ከእናንተ እኩል ፍላጎት አለው ወሬውን ለማውራት እና የኔ ቅደም እንትን ይበል ምናምን የኔ ብቻ ስሙኝ አትበሉ። በቃ ተደማመጡ። ለሌላ ሰው ደግሞ ብትሰጡ እናንተ the bigger person ሆናችሁ ያን ሰውን አስቀድማችሁ ታሪካችሁ እንዲሰማ ብታረጉት ካልም ሆናችሁ ወይኔ ከዛ ደግሞ የሚያወራውን ነገር በሙሉ ከእናንተ ጋር አለማገናኘት። አሁን ለምሳሌ ያ ሰው ስለ አለቃው ሊነግራችሁ ፈልጓል እና ዛሬ ጧት እኮ ስራ ሄጄ ብታዩ አለቃዬ እንትን ብሎኝ ምናምን ሲላችሁ ኧረ እባክህ የኔ አለቃ እኮ ትናንት ብታዩ እንትን አለኝ ከዛ እንትን ብላችሁ ወደ እናንተ ታሪክ አትሂዱ። ወይ ደግሞ የሚያወራውን ነገር በሙሉ እየመለሳችሁ ወደ እናንተ ታሪክ አታምጡት። that's not necessary። ልክ ደግሞ አይደለም። በቃ ሰምታችሁ ሲያልቅ ወይ እኔም እኮ እንትን ብሎኝ ነበር ማለት ወይ ሪሌት እያደረጋችሁ ማውራት ጥሩ ሆኖ ሳለ ግን ታሪኩን በሙሉ እያዞራችሁ
ወደ እናንተ አትቀይሩት። በጣም መጥፎ ጸባይ ነው እና ታሪኩ ሙሉ ወደ እናንተ መቀየር it's not nice። ዝም ብላችሁ ስለራሴ ብቻ ላወራም ስፔሻል የእናንተ ታሪክ it's not that special ነው የሚመስለውና don't do that። give others the glory። ለሌላ ሰውም attention በደንብ ስጡ። ደግሞ የምር ስጡ ስለተባለ ለመስጠት ብቻ ሳይሆን genuinely መስማት ፈልጋችሁ የነሱ ታሪክም እናንተ መስማታችሁ የሆነ sense of calmness ይሰጣችኋል። እናንተ ማውራት ይፈልጋሉ፣ ጥሩ አድማጭ ትሆናላችሁ ምናምንና ከልባችሁ ፈልጋችሁ ይሄን ነገር አድርጉ። 10ኛው ጋር ደርሰናል። ልንጨርስ 5 ፖይንት ብቻ ነው የቀረን። 10ኛው ምንድነው? learn to live in the present moment። በቃ ሁላችንም ይሄ እኔንም በጣም ያስቸገረኝ ነገር ነው። የወደፊቱን ነገር እናስብና ወደፊት ደስተኛ ሆናለሁ ወይ ይሄን አኮምፕሊሽ ሳደርግ በቃ ጥሩ ስቴት ላይ ሆናለሁ ምናምን እያለን ፕሬዘንት ሞመንት ላይ አሁን ላይ አንኖርም። the present moment is all you have ይባል አይደለ? በቃ ስለ ፊውቸሩ አታውቁም። ፓስቱ ደግሞ አልፏል፣ ተመልሳችሁ መሄድ አትችሉም። አሁን ያለውን ሞመንት አጣጥሙት። በቃ ነው ወይስ ለወደፊቱ ፕላን አታርጉ፣ አትስሩ፣ ለሱ አታስቡ ማለት ሳይሆን ፕሬዘንቱንም እያጣጣማችሁ ትሄዱ። ምክንያቱም ሁሌ ወይ ይሄ ነገር ሲሳካልኝ ነው ደስ የሚለኝ ወይ ይሄ ነገር አኮምፕሊሽ ሳደርግ ነው ደስተኛ መሆን ነው መኖር መጀመሪያ እኔ ነው ምናምን አትበሉ። ምክንያቱም ነገ ብትሞቱስ በእውነት እና live in the present moment። አሁን እየኖራችሁ የወደፊቱን ነገር አስቡ እንጂ ያሁኑን ትታችሁ በቃ አሁን ሰፈር ማድረግ አለብኝ አሁን ምንም enjoy ማድረግ የለብኝም አትበሉ። አሁን ማድረግ ያለባችሁን እያደረጋችሁ ነገር ግን you have to enjoy the moment። አሁን በቃ ፕሬዘንታችሁን አጣጥማችሁ ነው እንጂ መኖር ያለባችሁ ሁሉ ነገር ከፊውቸር ጋር የምታያይዙት ከሆነ ሁሌም ቢሆን ሳድ እንደሆናችሁ ሁሌም ቢሆን እንዳዘናችሁ ነው ህይወታችሁ የሚቀጥለው። ምክንያቱም ሁሌም ቢሆን የሰው ልጅ ምኞቱ አያልቅም አይደለ? አሁን ለምሳሌ የዛሬ አመት ባንክ አካውንት ውስጥ 100,000 ብር ፈልጋለሁ አላችሁ ይባል ለምሳሌ። ከዛ የዛሬ አመት ሲደርስ እኮ ወይኔ 100,000 ብር አለኝ I'm very happy አሁን ምንም አልፈልግም አትሉም። የዛሬ አመትም የሆነ ነገር ማሰባችሁ አይቀርም። ምክንያቱም ሁላችንም ሰዎች ነንና ትልቅ ነገር እንመኛለን። አሁንም አዲስ ፕላኖች እናወጣለንና ሁሌም ቢሆን የሆነ ነገር ስታገኙ ደግሞ ሌላ ነገር የሆነ ነገር ስታገኙ ደግሞ ሌላ ነገር እየተመኛችሁ your present momenትን ማበላሸት የለባችሁም። እየተደሰታችሁ ነው የምታደርጉትን ነገር ማድረግ ያለባችሁ። 11ኛው ደግሞ ዛሬ ከማወራላችሁ ቶፒኮች ውስጥ 3ኛ ፌቨራይቴ ነው። ምን ይላል? imagine that everyone is enlightened except you። ምን ማለት መሰላችሁ? ሁሉም ሰው ያውቃል ከናንተ በቀር። በቃ እሱን አስተሳሰብ አይምሯችሁ ውስጥ ስትይዙት ሁሉም ሰው የምታገኙት ጓደኛችሁም ይሁን መንገድ ላይ የሚያልፍ ስትሬንጀርም ይሁን ታክሲ ውስጥ ያገኛችሁትም ሰው ይሁን ሁሉም ሰው in your life ሲመጣ የሆነ ነገር ሊያስተምራችሁ ነው የሚመጣው የሚለውን ፖይንት ታውቃላችሁ ማለት ነው። እና ይሄ አስተሳሰብ እንዴት ይጠቅማችኋል? ኤቭሪ ታይም አዲስ ነገር እንድትማሩ ያደርጋችኋል። የሆነ የሚያልፍ መንገደኛ የሆነ ነገር ሲያስተምራችሁ ወይ ይሄን አታርጉ ሲላችሁ ወይ የሆነ ነገር ሲነግራችሁ ምናምን ኦ ለካ ይሄን ነገር አላቅም ነበር ጥሩ ወይ ደግሞ ሰውም ለካ እንደዚህ ያስባል እሺ ምናምን ትላላችሁና ሁሌም ቢሆን ኤቭሪዋን ሁሉም ሰው ከናንተ የበለጠ እውቀት አለው ከኔ የበለጠ እውቀት አለው ብላችሁ ማሰብ is very nice። እናንተን ብዙ ነገር እንድታውቁ ይረዳችኋል። ኔጌቲቭ ቲንከር እንድትሆኑ አያረጋችሁም። ሰው የሚያወራውን ነገር በሙሉ ክሪቲሳይዝ ወይም አንዳንድ ሰው አለ አይደለ ሰው የሚያወራው ነገር በሙሉ በቃ ልክ ያልሆነ ነገር ነው የሚያወራው እኔ ብቻ ነኝ ልክ የሚል ሰው አለ። እንደሱ አይነት ሰው እንዳትሆኑ ያደርጋችኋል። ሁሉም ሰው ወደ እኔ ላይፍ ሲመጣ ለ1 ደቂቃም ይሁን ለ10 ደቂቃም ይሁን ለ10 አመትም ይሁን ያ ሰው እኔ ሊያስተምረኝ አዲስ ነገር ሊሰጠኝ ነው የመጣው የሚለውን አስተሳሰብ በጣም ይሰጣችኋልና እቺ ፖይንት ትያዝልን። 12ኛው ደግሞ ምን ይላል? let others be right most of the time። ይሄ ምን ማለት ነው? ብዙ ጊዜ ሌሎች ሰዎች ልክ እንዲሆኑ አድርጉ። ሁሌ ልክ መሆን አትፈልጉ። ከቀድሙ ጋር ትንሽ ይመሳሰላል። ግን ይሄ ምንድነው ጥያቄው ሲጀምር የሚጠይቀው ጥያቄ እናንተ ደስተኛ ነው መሆን የምትፈልጉት ወይስ ትክክል ነው መሆን የምትፈልጉት? at the end of the day ጎላችሁ ምንድነው? ወይም እናንተ ፍላጎታችሁ ምንድነው? ደስተኛ መሆን ወይስ ደግሞ ልክ መሆን? እና መጨረሻ ላይ ብዙዎቻችን አይ ቲንክ እርግጠኛ አይደለሁም ሁሉም ሰው እንደሚፈልገው ነገር ይለያያል። ግን ኖረን ደስተኛ መሆን ነው አይደል የምንፈልገው? የምንሰራው ነገር የምናደርገው ነገር ብር የምናገኘው ከጓደኞቻችን ጋር ጊዜ የምናሳልፈው ምን ነው ደስተኛ ለመሆን ነው። መጨረሻ ላይ ብር ቢመጣ እኮ እናንተን ደስተኛ እንዲያረጋችሁ እንጂ ቢሊየነር ብትሆኑ ምንድነው ጥቅሙ እናንተን ካላስደሰታችሁ? ስለዚህ እኔ ፐርሰናሊ ማስበው ደስተኛ ለመሆን ነው ብዙ ነገር የምናደርገውና የዚህ መጽሐፉም ጥያቄው ፖይንቱ እናንተ ትክክል ነው መሆን የምትፈልጉት ወይስ ደስተኛ ነው መሆን የምትፈልጉት? እና እናንተ ብዙ ጊዜ ደስተኛ እንድትሆኑ let others be right most of the time። ብዙ ጊዜ ሰዎች ልክ እንዲሆኑ አድርጋቸው። የእናንተ ፖይንት ማተር እኮ ያደርጋል። ግን ያን ያህል በቃ የሚያወራላችሁ ሰው እንትን ሲሏችሁ አው ልክ ናችሁ ብላችሁ የእናንተን ሀሳብም ግን እኔ ማስበው እንደዚህ ነው ማለት ነው እንጂ ሰው ገና አውርቶ ሳይጨርስ አይ እንደዛ አይደለም ምናምን ብላችሁ ዝም ብላችሁ አታቋርጡ። ምክንያቱም ሰውም ከእናንተ ጋር ማውራት አይፈልግም። ወይም ደግሞ ሰው መጥቶ ለእናንተ የሚያስበውን ሀሳብ ደስ ብሎት ለእናንተ አይናገርም። ወይም እናንተ አጠገብ ካልም መሆን አይችልም ሰው ምናምን። ሁሌ ጃጅመንታል ትሆናላችሁ። ልክ አይደለም እንደሱ አይደለም ምናምን። ሁሌ ልክ ያለው ነገር ልክ በሉ ሳይሆን ያ ሰው የሚያወራውን ሰምታችሁ ተረድታችሁ እኔ ግን ማስበው እንደዚህ ነው ማለት ነው እንጂ ያንተ አስተሳሰብ ልክ አይደለም ማለት አትችሉ። ያን ሰው እሺ ገብቶኛል I understand where you're coming from ሀሳብ ፖይንት አለው ነገር ግን እኔ ማስበው እንደዚህ ነው ስትሉት ያም ሰው አሃ ብሎ የእናንተን ሀሳብ ኮንሲደር ለማድረግ እድሉ ይጨምራል ማለት ነው። ነገር ግን አሁን አስቡት እናንተ ለጓደኞቻችሁ እኔ እኮ እንደዚህ ነው ማስበው ምናምን ስትሏቸው አረ እሱ ልክ አይደለም እንደዛ ማሰብ የለብሽም ትክክለኛ አስተሳሰብ አይደለም እንደዚህ አስቢ ምናምን ቢሏችሁ ለጓደኞቻችሁ ጋር ቀጣይ ማውራት
ደብሯችሁ ነው እንጂ የምትሄዱት ሀሳቤን እንዴት አድርጌ ላስተካክል፣ እውነትም ተሳሳትኩ እንዴ ምናምን ብላችሁ ራሳችሁን ኳስችን አታረጉ። ስለዚህ ይሄን ፖይንት አትርሱ። 13ኛው ጋር ደርሰናል። 2 ሞር ፖይንትስ ነው የቀሩን። 13ኛው ቢካም ሞር ፔሸንት ነው። እዚህ ታይትል ቢካም ሞር ፔሸንት ማለት ትዕግስተኛ ሁኑ፣ ትዕግስታችሁን ጨምሩት። አሁን ካላችሁ ትዕግስት ጨመር ያለ ትዕግስት ይኖራችሁ፣ ዝም ብላችሁ አትበሳጩ፣ ትዕግስተኛ ሁኑ፣ ጸባይ ይኖራችሁ ምናምን ነው። ይሄ ቀላል ነው፣ ሁላችሁም ትረዱታላችሁ ብዬ አስባለሁ። በቃ አምፔሸንት በሆናችሁ ቁጥር አምፔሸንት ይሁን የሚባለው እርግጠኛ አይደለሁም፣ ብቻ የፔሸንት የትዕግስተኛ ተቃራኒ በሆናችሁ ቁጥር እናንተ ለራሳችሁም ለህይወታችሁ ጥሩ እያደረጋችሁ አይደለም፣ ደም ግፊታችሁን ነው የምትጨምሩት። እዚህ ጋር ይጠቅሳል በጣም እና በትንሽ በትልቁ የሚበሳጭ ሰው ካያችሁ መጨረሻ ላይ ሄዶ አደኝ ደፍዘዴ ሃይ ብለድ ፕሬሸር ነው የሚኖርበት ወይም ግፊት ይኖርበታል አይደለ? ስለዚህ ለራሳችሁ ጤና ስትሉ ሁሉም ነገር ቢቀር እኔ ፔሸንት ሰው መሆን አልፈልግም። ፔሸንት ሰው እኮ ምንም ሰው የሚያከብረው ሰው አይደለም። አንድ ሰው ካያችሁ ግን በእኛ ሀገር በቃ የሚታገስ ሰው ምናምን ብዙ ሰው አይፈራውም። ካልፈራ ደግሞ ሰው አይከበርም ተብሎ ነው የሚታሰበው እና እኔ እንደሱ አይነት ሰው መሆን አልፈልግም ብትሉ ራሱ ለራሳችሁ ስትሉ እንዳትታመሙ ስትሉ በቃ በጣም ብዙ ደስ የማይሉ ነገሮች እናንተ ላይ እንዲከናወኑ እስካልፈለጋችሁ ድረስ you have to be patient ትዕግስተኛ መሆን አለባችሁ። 14ኛው የሚሆነው ደግሞ ምንድነው create patience practice periods። ይሄ በጣም ኢንትረስቲንግ የሆነ ነገር ነው። እኔ ራሱ አላቅም ነበር። ምን ታደርጋላችሁ? ኢንቴንሽናሊ የፔሸንት ፕራክቲስ ፒሪድስ ታዘጋጃላችሁ ማለት ነው። ይሄ ምን ማለት ነው? አሁን እዚህ ይሄ መጽሐፍ የጻፈው ሰውዬ እንዴት ነበር የሚያደርገው? ልጆች ያለ ጸሐፊ ነኝ እጽፋለሁ ምናምን ደግሞ የምትጽፉ ሰዎች ታውቁታላችሁ። የሆነ ነገር ኮንሰንትሬት አድርጋችሁ ለመስራት ስትሞክሩ አንድ ነገር ሲበጠበጣችሁ በጣም አይምሯችሁ ይረበሽና ያን ሀሳብ እንደ መጀመሪያ እንዳሰባችሁት አይምሯችሁን ሰብስባችሁ መጻፍ አትችሉም። እና እየጻፍኩ አለ ልጆች አሉኝ እና መጥተው ብጥብጥ ያደርጉኛል አለ። ከዛ እኮ መበሳጨት እችላለሁ አለ። በጣም መናደድ እችላለሁ፣ ምክንያቱም በቀን ውስጥ ያለኝ ትንሽ ሰዓት ነው ለመጻፍ። እሱን ሰዓት ቁጭ ብዬ ኮንሰንትሬት አድርጌ ልጽፍ ስል መጥተው ይበጠብጡኛል እና እበሳጭ ነበረ። ነገር ግን ሳስበው የምር እኮ ፔሸንት መሆን አለብኝ፣ ምክንያቱም ልጆቼ መጥተው እኔ ጋር የሚበጠብጡኝ ስለሚወዱኝና ከአባታቸው ጋር ጥሩ ጊዜ ማሳለፍ ስለሚፈልጉ ነው። ኢትስ ኦኬ፣ ሌላ ጊዜ ኮንሰንትሬት ማድረግ እችላለሁ፣ ወይም እነሱን በፔሸንት አጫዎቼ ምን ብዬ ሌላ ቦታ ሂዱ ቆይ እየጻፍኩ ነው ማለት እችላለሁ እንጂ እንድናደድ ካረኩት አንድ ለልጆቼም አባ እኔ አጠገብ መሆን አይፈልጉም። አባታችን አጠገብ መሆን ብዙ ደስ አይልም ብለው እነሱ የሚያስባሉ። እኔም ደግሞ ትዕግስቴን መጨመር መለማመድ አለብኝ ብዬ አሰብኩና ምን አረኳለ ልጆቼ መጥተው እኔ የሚረብሹኝን ሰዓት ፔሸንስ ፕራክቲስ ፔሪድ ያረኩት። ስለዚህ ኤቭሪ ታይም እየመጡ እነሱ በሚበጠብጡኝ ጊዜ ምን አደርጋለሁ? እሺ ይሄ ኢትስ ማይ ፔሸንስ ፕራክቲስ ፔሪድ፣ አልናደድም፣ እተነፍሳለሁ፣ ከነሱ ጋር ጥሩ ጊዜ አሳልፋለሁ እና ኤቭሪ ታይም እንደዛ እያረኩ በመጣው ቁጥር እኔም ትዕግስቴ እየጨመረ መጣና እናንተም ብዙ ነገር ውስጥ ልትሆኑ ትችላላችሁ። ብዙ የሚያበሳጩ ነገር ሊኖር ይችላሉ። እነሱን እንደ ፔሸንስ ፕራክቲስ ፔሪድ አይታችሁ ወይ እህት ወንድሞቻችሁ ሲበጠብጧችሁ ሊሆን ይችላል፣ ወይ ግቢ ወይ ተማሪዎች ምናምን የሆነ ስራ እየሰራችሁ መጥተው ካጠገባችሁ ሊያወሩ ይችላሉ ምናምን ብዙ ነገር አለና እሱን እንደ ፔሸንስ ፕራክቲስ ሜተድ አድርጋችሁ ላለመበሳጨት የራሳችሁን ትዕግስት የምትጨምሩበት ሰዓት አድርጋችሁ መለማመጃችሁ አድርጉት ማለት ነው። 15ኛውና የመጨረሻው ምንድነው? be the first one to act loving or reach out። ይሄ ነገር በጣም ብዙዎቻችንን ነው አፌክት የሚያደርገን። be the first one to act loving or reach out ማለት ለምሳሌ ጓደኛ ያላችሁ እናንተ በጣም የምትወዱት ጓደኛ ያላችሁ ቤስት ፍሬንዳችሁ ይባል። ከዛ ዛሬ ምን ነኝ የምደውልላት፣ ነገ ምን ነኝ የምደውልላት፣ ከነገ ወዲያ ምን ነኝ የምደውልላት፣ እቺ ልጅ በቃ አትፈልገኝም ምናምን ብላችሁ ውስጣችሁ የሆነ ሪዘንትመንት ወይም መጥፎ ፊሊንግ ትይዙና በቃ መጀመሪያ ሪች አውት አላደርግም፣ ከፈለግሽ ትደውል ካልፈለገች አልትደውልም በቃኝ ምናምን አትበሉ። እናንተ ያን ጓደኛችሁ ወይም ያችን ጓደኛችሁ እስከወደዳችኋት ድረስ you can act loving ወይም እናንተ የመጀመሪያውን ፈርስት ሙቭ ብታረጉ ምንም ከእናንተ የሚቀነስ ነገር የለም። ግን ኦፍ ኮርስ አንድ ሰው ሳይፈልጋችሁ ሲቀር ማስገደድ አይደለም የዚህ ፖይንት። ግን ያ ጓደኛችሁ ወይም ያቺ ጓደኛችሁ ቢዚ እንደሆነች ታውቃላችሁ፣ ለማይመቻት ነው ማስደውልልኝ ብላችሁ አስባችሁ መደወል is okay። እና እዚህ መጽሐፍ ላይ የሰጠው ኤግዛምፕል ምንድነው? አንድ እናት እና ልጅ አብረው ይኖሩ ነበር። በጣም የሚዋደዱ እናትና ልጅ ነበሩ ይላል። ከዛ ልጇ ማትፈልጋት ሚስት አገባ ልጁ። ከዛ ኮረፈችው እናት ላንተ ምትሆን ትክክለኛ ሚስት አትመስለኝም ትለዋለች። ልጁም ተበሳጨ ሄደ፣ እናቱም ተበሳጨች ቁጭ አለች ማለት ነው። ከዛ የዚህ ሰውዬ ኦተር እናቱን ነው የሚያውቃት። ሄዶ እንዴት ነሽ ከልጅሽ ጋር እንዴት ናችሁ ምናምን ሲያት እሱ የሚያውቀው እንግዲህ በጣም እንደሚዋደዱ ኤቭሪዴ እንደሚደዋወሉ ነው። እና ታማ ነው እሱ ሊጠይቃት ሄደው እንዴት ናችሁ ከልጅሽ ጋር ምናምን ሲያት ካወራን ቆየ ሚስቱን ያቺ ሚስቱን ካገባ በኋላ ካወራውት ቆየው ምናምን አለች። ከዛ ወዲ ዩ ሚን ደውይለታ ደውለሽለት አውሪው እንደዚህ ምክንያት ነው ሚስትን ያልወደድኳት ምናምን በያው ሲላት አረ በፍጹም እሱ እስካልደወለ ድረስ እኔ አልደውልም አለች። እና ማይንድ ዩ ምን ነበር ያቺ ሴትዮ ታማ በጣም ክሪቲካል ኮንዲሽን ላይ ነበረች ልትሞት ምናምን ማለት ነው። እና እንዴት እንደዚህ ሆነሽ ብትሞች እኮ ይቆጭሻል፣ እንደዚህ ታመሽ አንድ የምትወጁ ልጅሽን በሚስቱ ምክንያት ወይ ደግሞ ላንቺ ካወራችሁ በኋላ ሴንስ ላይሰጥሽ በሚችል ምክንያት ተናደሻል፣ ብትሞች እኮ ይቆጭሻል አዋሪው ምናምን አላትና በቃ እየተበሳጨሽ ደወለችለት አለች። ከዛ ልጁም እሷ እስክትደውልለት ነበር ሲጠብቅ የነበረውና በቃ ደስ ብሎ ታወሩ መጡ። ካወሩ በኋላ ተግባቡ፣ ይቅርታ ተባብለው ምናምን ሴትዮዋም ደህና ሆነች። አዳይ እንደፍተደ ያልሞተችም። እና ፖይንቱ ምንድነው? ሁሌም አንድ ሰው ሪች አውት
እስኪያደርግላችሁ አጠብቁ። እናንተ ለዛ ሰው ያ ሰው ለእናንተ ትልቅ ቦታ ያለው ሰው እስከሆነ ድረስ እናንተ 20 ጊዜም ቢሆን ሪች አውት ብታደርጉ ኢትስ ኦኬ። ያ ሰው ዛሬ ደወለልኝ ወይም ምን አንዴ ደውያለሁ ወይም አንዴ ተገናኝቻለሁ እኔ ኤፈርት አድርጌያለሁ እያላችሁ ራሳችሁን ኮምፔር አታድርጉ ነው የመጨረሻ ፖይንታችን። 16ኛው ደግሞ በጣም የሚመቸኝ ፖይንት ነው። 16ኛውን ዛሬ አናወራም እና ይሄ የመጽሐፍ ሪቪው ከተመቻችሁ ፓርት 2 ስሪልን በሉኝ ኮሜንት ላይ። ከ16ኛው ጀምረን እስከ 30ኛው በቀጣይ ቪዲዮ እንሰራለን ማለት ነው። የምር በጣም ሳነበው ክሊክ አድርጎብኝ ያነበብኩት መጽሐፍ ነው። ትንንሽ ናቸው፣ ረጃጅም አይደሉም። ግን እናንተ እውነት እኮ ነው እንደዚህ ማድረግ አለብኝ ወይ እንደዚህ ያደርጋለሁ እንዴ ምናምን ያስባለኝ ስለነበር እናንተንም እንደዛ እንደሚያስብላችሁ እርግጠኛ ስለነበርኩ ነው የሰራውላችሁ እና ቪዲዮአችን ይህን ይመስል ነበረ። ቪዲዮ ስር ኮሜንት ፓርት 2 ብላችሁ ከተመቻችሁና ፓርት 2ን በቀጣይ ቪዲዮ ሰራላችኋለሁ ማለት ነው። ቴንክ ዩ ፎር ዋቺንግ ባይ